ተማመንብሻለሁ። ስመጣም ጀምሮ ጥሩ ሁኔታ ላይ ነበረች። እማወራ ነገር አለ ብላ መኝታ ቤት ገባ። ከዛ በኋላ የስራ ስልክ አቋረጠኝና ወጥቼ አወራሁ። ስመለስ እንዳገኛት ነች። ቆይ ግን ማን እንደዚህ ሊያደርጋት ይችላል? አሹ አላቅም አልኩህ እኮ። መናገር አትችልም እያልክ ትንሽ ነው ያመማት ትለኛለህ እንዴ? መስል አንቺ ቀባጣሽ ማለት እኛም አንቺም አብረን ነው እስር ቤት እንገቡ። ስለዚህ ዝም በይ አንቺ። ግን በረከት አንቺን ደፈረሽ? ኢንስፔክተር አቤል ይባላል። በመንገድ የገባችብኝ አስወገድኳት። ምን? ገደልኳት። ሰላም ነው፣ ፖሊስ መጥቷል። እሷን ሊያናግር ስለፈለገ እኔ ዶክተር አሹ በረከት ምስል ዶክተር ወይ ጉዴ! ምን ነው? እኔ እንጃ። የስራ ስልክ ሲመጣ እንደዚሁ ነው አገኘኋት። እና ምን ይሻላል? ምን እናድርጋት? አላውቅም። ወይ አሹ ነው የበረከትን ጥሪያቸው የሉም እኮ ደግሞ ቤት ውስጥ። እንዴት በኋላ መጣ እንዴ? ዶክተር ማዘም ነው። እኔ እንጃ። በእናትና ሆስፒታል እንውሰዳት። ቆይ ግን ማን እንደዚህ ሊያደርጋት ይችላል? አሹ አላውቅም አልኩህ እኮ። ብቻውን ይዘናት እንሂድ። እንዴ መጣ እስኪ በሰት ነው ከተጓቹ። አሁን አገኘት ምን ዘት ማን ነው የሚቀበለን? ፖሊሶች ይጠይቁናል። ምናልባት እስኪጠራ ድረስ ሊያስሩን ይችላል። ፖሊስ? አዎ። ወይኔ ጉዴ! እኔ እስር ቤት እኮ በጣም ነው የምፈራው። አሹ ደም እየፈሰሳት እኮ ነው። መጀመሪያ እስኪ እሷ ትረፍ። እናተርፈታለን። ግን ለፖሊሶችና ለዶክተሮች የምንሆን ነገር ማሰብ አለብን። በቃ እኛ እንዳልሆነ እንነግራቸዋለን። ስለተናገርን ብቻ የምንታመን ሰዎች አይደለም። እሺ ምንድን ነው መፍትሄው? በቃ ያገኘናት ውጪ ነው። ኧረ አይደለም፣ ያገኘናት እኮ የልዑል መኝታ ቤት እኮ ነው። ምስል ለፖሊሶቹ ተወግታ መንገድ እንዳገኛት እንነግራቸው። ቆይ መዋሸቱ ለምን አስፈለገ? መኝታ ቤት ወርቃ አገኘኋት ግን አልነኳትም ብትላቸው ይስቆማል። እሺ በቃ ይሁን፣ ብቻ እንውሰዳት። ምስል አንቺ ቀባጣሽ ማለት እኛም አንቺም አብረን ነው እስር ቤት እንገቡ። ስለዚህ ዝም በይ አንቺ። እሺ ዝም ብላለሁ። በጣም አንሳብ እንዴ! ማን ነው? ማን ነው? ምን ሆነ ነው? እጅ እኮ በደም ተጨማልቋል። እና ምንድን ነው? ቆይ የተፈጠረ ነገር አለ? በመንገድ የገባችብኝ አስወገድኳት። ምን? ገደልኳት። ሎሚ? አይ እና ዶክተሯን። ቆይ ዶክተሯ ምን አድርጋ? ነገርኩሽ እኮ በመንገዴ ስትገባ ትዕግስት ያለቅና በቢላ ሆዷን ዘርግፎ የገደልኩት። ከዛ ደሟን ጠጣሁት። ደሟን ጠጣኸው? አዎ ተበቀልኳት። እሺ ፈራሽ? ኧረ ለምን ፈራለሁ? አንተ የኔ ባል አይደለህ እንዴ? እንደውም ኮርቼብሃለሁ። አትስጊ። ምን ሆነሽ ነው? ተበቅያታለሁ ለማለት ነው እንጂ እኮ ወደ መመጣጥ አይነት ወሬ አይደለም።
እሺ በቃ ነገሮች ሲስተካከሉ ድረስ እኔ እዚህ እሆናለሁ። እዚህ? አይ እዚህማ አይሆንም። ለምን? ምን ነው ወንጀለኛ ተባባሪ እንዳትባይ ፈርተሽ ነው? አይ ሉል እኮ ዛሬ ስለመጣ ያው ሌላ ቀንም ሊመጣ ይችላል ብዬ እኮ ነው። ምክንያት እየፈለግሽ እንዳይመጣ ታደርጊዋለሽ። እሺ አሁን ደግሞኛል፣ ማረፍ ፈልጋለሁ። ሰላም እንዴት ነሽ? ሉል አልመጣም እንዴ? እንዴ ምንም አልሰማሽም እንዴ? ኧረ እኔ ምንም አልሰማሁም። ትንሽ ራሴን አመመኝና ሻወር ወስጄ ተኛሁ። ምን ነው የተፈጠረ ነገር አለ እንዴ? አዎ ዶክተር መሰል አንቺ ከመጣሽ ማለት እኛም አንቺ ማፈራሩ ስለዚህ ነው። ስለዚህ ዝም ብለሽ እሺ ዝም ብለው ዶክተር ምን መሽቷል፣ ሄደች አይደል? ቆይ ግን በረከት አንቺን ደፈረሽ? ማነው ቆይ እንደዚህ ያለሽ? ንገሪኝ። አይ አዎ ማለት ደፍሮሻል? እንደ ደፈረኝ ካወቀች ምስር ምንም በውስጧ ደበቃ መያዝ አትችልም። ለልዑሌ ትነግረዋለች። ልዑሌ ካወቀ ደግሞ ለኔ ያለው ክብር ይቀንሳል። ሎሚ ለምንድን ነው ዝም የምትይኝ? ንገሪኝ እንጂ። አይ መኝታ ቤት እያወራን ነበር እንጂ ምንም እኮ አልነካኝም። እንዴ ምስር ወንድምሽ እንደዚህ አይነት ሰው እንዳልሆነ አታውቂ? አላውቅም። ማይል ይሄ ምን ሆነ የሆነው ግን እኔ አላውቅም። እሱን ማወቅ የምንችለው እሷ ስድም ብቻ ነው። እንኳንም ተረፈች። ደግሞ ብትሞት ኖሮ መቼም ራሴን ይቀራልም ነበር። አይዞ ደግሞ በቅርቡ አገግማ ሁሉም ነገር ትነግረናለች። ቆይ ግን አንተ መኝታ ቤት እንዴት ሊገባ ቻለች? ስመጣም ጀምሮ ጥሩ ሁኔታ ላይ አልነበረች። እማወራ ነገር አለ ብላ መኝታ ቤት ገባ። ከዛ በኋላ የስራ ስልክ አቋረጠኝና ወጥቼ አወራሁ። ስመለስ እንዳገኛት ነች። ቆይ ግን ማን ሊሆን ይችላል? አላውቅም፣ ብቻ ግራ ገብቶኛል። ይዘና ስንወጣ በሩ ዝግ ነበር፣ ግን ደግሞ አልተቆለፈም። ምናልባት ሌባ ይሆን? ሌባ ቢሆን እንዴት የሆነ ነገር ሳይሰርቅ ይወጣል እኮ። ምስርም እኮ ቤት ነበረች። ለምን ዶክተር መረጣት? ምናልባት ጠላት ይሆን እንዴ? አላውቅም። ተረጋጋ። መጨነቅ ሲሆን መፍትሄ መፈለግ ነው ያለብን። አሁን ፖሊስ ደውሎልኝ ነበር እና ቤት እንደሚመጣ አሳውቆኛል። ሳትፈራ አዋራዎች እንዴ? ለምን? አንተ የት ልትሄድ ነው? የትም አልሄድም፣ ግን ጓደኞቿ ከአንተ ጋር እንደምትመጣ ስለሚያውቁ እንደተባባል ነው በላቸው። ዋናው የሰው ደህና መሆን ነው። ምንም ነገር አይፈጠርም። ተስፋ አድርጋለሁ። የት ልትሄጂ? ሰዓት ደርሷል። ወደ ሉሌ ልሄድ ነው። አይ ዛሬ አትሄጂም። እንዴ ለምን? እርግጠኛ ነኝ ቤት ውስጥ ያለው ነገር ጥሩ አይሆንም እኮ። እና እኔ ከቀረሁ እኮ ሌላ ነገር ያስባል። ለምን ነው የሚያስበው? ያለ ወትሬ ስቀር ምን ሆና ነው ብሎ ማሰቡ ይቀራል። አንተ ራሱ እዚህ መቆየት ልክ አይመስለኝም። እንዴ ማለት
ባይኖር አንተ ስትቀር ይጠረጠራል። ያምሻል እንዴ? ወንድሙ እኮ ነው። እንዴት ነው ነፍሰ ገዳይ ነው ብሎ ሊያምን የሚችለው? አውቃለሁ፣ ግን ነገሮችን ሄጄ ማጣራት ያለብኝ ይመስለኛል። ቀሪ ካልከኝ ግን ችግር የለውም እቀራለሁ። አዎ አንቺ ልክ ነሽ። በቃ ሂጂና ያለውን ነገር አጣሪ፣ እኔ እዚህ እሆናለሁ። እሺ፣ ግን ማንም ቢያንኳኳ እንዳትከፍት። አንቺ እዛ ከሄድሽ ማን ሊመጣ ይችላል እዚህ? ለማንኛውም ለጥንቃቄ ያክል ነው። ይኸውልሽ ግን የምታረጊውና የምትናገሪው ነገር በሙሉ በብልጥ ታርጊዎች። ይኸውልሽ ተደናብረሽ እኔንም አንቺንም ገደል እንዳከች። እንዴ ቆይ አትተማመንብኝም እንዴ? ተማመንብሻለሁ። እሺ በጊዜ ተመለሽ። እሺ ምስር እዚህ ምን ታደርጊያለሽ? አይ ምንም፣ የመጣሁት ሰላም ልልሽ በዛውም ይቅርታ ልጠይቅሽ ነበር። እንዴ ለምኑ? ምንም እኮ አላደረግሽም። ትላንት በረከት ምስር በረከት ምንም አላደረገኝም አልኩሽ እኮ። አንቺ እኮ ብለሽኛል። እኔ ግን ውስጤ ምንም ደስታ አላለው። ምናልባት አንዳንድ ጊዜ ውስጣችን ልክ ላይሆን ይችላል። አይ የኔ ውስጥ አይሳሳትም። ምስር ምንም አላደረገኝም አልኩሽ እኮ። ይልቅ እሱን ተይውና፣ ቆይ ምን እየሰራሽ? አባዬ ናፈቀኝና እማዬ ለአባዬ የምጽፍለትን ደብዳቤዎች እያነበብኩ ነበር። ቆይ ግን ለምንድን ነው ጽፋ ስጨርስ የምጨመድደው? እኔ እንጃ፣ ምናልባት እንደማያነበው ስታውቅ ተስፋ እየቆረጠች ይሆናላ። እሷ ግን የምትለው መሬት ላይ ከወደቀ በኋላ ንፋስ አንስቶ ወደ ፈጣሪ ይወስድለታል ብላ ነው የምታስበው። ሰዎች ያመኑትን ፈጣሪ ያሳካላቸዋል። እውነት አባዬ ደብዳቤውን የሚያነበው ይመስልሻል? አዎ በደንብ። አባዬ ለሰው የሚያስብና በጣም መልካም ደግ ሰው ነው። ልክ እንደ ሉሌ ማለት ነው። አዎ ይቅርታ፣ በረከትም እኮ መጥፎ ሰው ነው ማለት አይደለም። አይ ተይው፣ ማስመሰል አይጠበቅብሽ። ኧረ በፍጹም እያስመሰልኩ አይደለም። ስለ በረከት እኔ ከአንቺ በላይ አውቃለሁ። ምንም ማስመሰል አይጠበቅብሽ። ግን ልዑልን ወደሽዋል? አዎ ማለቴ ለምን ጠሏለሁ? ሰው አይደል? እሱስ ልክ ነሽ። ቆይች ልጅ ምን እያሰበች ነው? በፍጹም ሊገባኝ አልቻለም። ለልዑል ነው ለበረከት ነው የምታስበው? ቆይ በረከት እንደዚህ አይነት ሰው እንደሆነ ካወቀች ለምንድን ነው ባዶ ቤት ጥላኝ ሄደችው? ዶክተር ምን ሆነ ነው? ምንድን ነው? ሎሚ ለጊዜው ዶክተር ማውራታችንን ለምን? አይ ምንም ትንሽ አሟት ነው። መናገር አትችልም እያልክ ትንሽ ነው ያመማት ትለኛለህ እንዴ? ሎሚ ቀስ ብለሽ ትረብሻለሽ። እንዴት ነው እንደዚህ ሆና እያየሁ ቀስ ምለው? ሎሚ የተባለችውን ታውቃለህ። ስለዚህ ውጭ ወጣ አናግራት። ቆይ ለምንድን ነው ዳርዳር የምትሉት? ለምንድን ነው ግልጹን ማናግሩኝ? እስካሁን እኮ እኔ ዝም በይ ያላችሁበትን የሆነ ነገር እንኳን ትነግሩኝ ነበር። እሺ ሎሚ ቀስ ብለሽ አውሪ፣ እነግርሻለሁ እኮ እየሰማሁ ነው። ቀጥል ሉሌ፣ እኔ ባልኩ መሰረት። እሺ ግን አንተ እኮ ብትነግራት ይሻላል። አይ ንገራት፣ በቦታው እኮ የነበርኩ አንተ ነህ። በእውነስ ታዲያ ምንም ሳላስቀር ሁሉንም ነግሬ አይደለ እንዴ? ምንም ሳትጨምሩ ሳትቀንሱ ነው እንድነግሩኝ የሚፈልገው እኮ። ለእሱ ደግሞ አንተ ትሻላለህ። አይ ሁሉንም መናገር የለብኝም እኮ። መናገር ያለብን የሌለብን ነገር ታውቃለህ።
አሹ አንተ ንገራት። እኔ ምንም መደበቅ አልችልበትም። ሉሌ አንተ እንድታስረዳኝ ነው ፈልገው። አዎ ወታችሁ ብታወሩ ጥሩ። ቆይ ምንድነው ንገረኝ። ሎሚ ምን መሰለሽ? እንዴ ምንድነው የምትንተባተበው? ንገረኝ፣ ምንድነው የተፈጠረው? ዶክተር በጩቤ ተወግታለች። ምን? በጩቤ? ሎሚ አትጩይ፣ ቀስ በይ። ቆይ ማን ነው እንደዚህ ያደረጋት? ማን እንደሆነ አላውቅም። መኝታ ቤት ወድቃ ነው ያገኘኋት። አንተ መኝታ ቤት? አዎ ሎሚ። እርግጠኛ ነኝ ይህን ነገር ከአንተ ውጭ ማንም አያደርገው። በረከት ሎሚ ምንድን ነው? ቶ ምን ሎሚ? ሁሉንም ነገር ለእኔ ቶ። ማን ሰው ዝም ብሎ ዘውሎ ይገባል? ይቅርታ፣ ወንጀለኛ ኮቴ ሊረብሸው ስለሚችል ኮቴ መደበቂያ ነው። ኢንስፔክተር አቤል ይባላል። ውይ ይቅርታ ኢንስፔክተር፣ ስላላወቅኩ ነው። ሰላም ነው ኢንስፔክተር? ማንም ሰው ያደረገውን ያደረገው፣ ችግር የለውም። እሺ። እና እንዴት ናት? እየተሻላት ነው? አዎ ዛሬ በጣም ጥሩ ለውጥ ላይ ናት። ጥሩ። ዛሬ የመጣሁት ቤተሰቡን ማውራት ስላለብኝ ነው። አረ ችግር የለውም አውራኝ። አይ አንተን ሳይሆን የቤቱን ሰራተኛ ነው ማውራት ፈልገው። አለች ግን ስለ ጉዳዩ ነገርና እኛ ነን። እሷ ግን ምንም ነገር የምታውቀው ነገር የለም። መጨረስ ያለብን ነገር ከኔ ጋር ብጨርሰው ደስ ይለኛል። አያይ እሷን ላግኛት እና ደግሞ ጸጥ ያለው ቦታ ባወራ ደስ ይለኛል። እሺ በቃ የሁሉ መኝታ ቤት እጠራላለሁ። ያው ነው። ሎሚ እስኪ አንዴ ነኝ አናግርሽ እፈልጋለሁ። እኔ አሹ ችግር አለ? አይ ሰላም ነው፣ ፖሊስ መጥቷል። እሷን ሊያናግራት ስለፈለገ ነው። እኔ ለምን? ስለ ጉዳዩ መጠየቅ የፈለገው እሷ ነው። ለዛ ነው። እንዴ እኔ እኮ ምንም አላየውም። ቆይ እኔ መጠየቅ ለምን አስፈለገ? አላውቅም፣ ዝም ብሎ ነው የሚሆነው። ሳትፈሪ መናገር ያለብሽን ነገር ተናገሪ። ዶክተርን ውጪ ተወግታ እንዳገኛት ነው የምትነግሪው። እንዴ ሎሚ አሁን ለጊዜው ጥያቄ ጠይቂኝ፣ እሱም በሰላም ይሄድ። ዶክተርም ደህና ትሁንና ሁሉንም ነገር አስረዳሻለሁ። እሺ ነው። መጣችሁ? ነይ ቁጭ በል። አንተ አንዴ ውጭ ይጠብቃል። እሺ ስምሽን ማን ልበል? ሎሚ። ሎሚ፣ ስለ ጉዳዩ የምታውቂው ነገር አለ? የለም፣ በሰዓቱ ነው የተኝቼ ነበር። ሁሌም በዛ ሰዓት ነው የምታይው? አይ ትንሽ ትላንት ራሴን አሞኝ ነበር፣ ለዛ ነው የተኛሁት። ዶክተር ከዚህ ቤት አምሽታ ነው የወጣችው። አንቺ እንዴት ዶክተር ሳትወጣ ልተኝ ቻልሽ? እኮ አሞኝ ስለነበር ነው አልኩ። ዶክተር እዚህ በሚመጣው አንቺን ለማከም ነው። አንቺ ተኝተሽ ዶክተር እዚህ የምትሰራለች? አይ ምስር እኮ ቤት ውስጥ ስለነበረች ከእሷ ጋር እያወሩ ነበር። ቆይ ግን ሎሚ ስለማዘን የምታውቀው ነገር ያለ ይመስላል። እኔ እንጃ እንዴት ልታውቅ ትችላለች? እሷ እኮ የሎሚ ዶክተር ብቻ ነች። አዎ ግን ዶክተሯ ብቻ አይመስለኝ፣ ጓደኛሞች ሆነዋል። በእርግጥ አዎ በደንብ ተቀራርበዋል። ስለ ግል ህይወቷ የምታውቀው ነገር ያለ ይመስላል። እኔ እንጃ ግን ሁለቱም በተመሳሳይ ሰዓት መጥፎ ሁኔታ ላይ ነበሩ። ዶክተር እሺ፣ ግን ሎሚ ምን ሆና ነው? እሱን አላውቅም፣ ግን ተረብሻ ነበር። ቆይ ግን አንተ እንዴት አወቅ? አላያትም አልነበር እንዴ?
ምንም ባቱን በጊዜ አተኛም ነበር። በጣም ታዘል ልጅ ናት። አዎ በጣም እንዴ። ቆይ በረከት የት ሄዶ ነው? ኧረ እኔ እንጃ። ወይኔ ወንድሜ፣ ማንም ሳያስተውለው የት ሄዶ ነው? አንተ ደግሞ እሱ ልጅ አይደል? የት ሊሄድ ይችላል? ግን በጠዋት ሊወጣ አይችልም፣ ይተኛል። በጠዋት መነሳት አይወድም። ለዛ እኮ ነው። ምናልባት የሆነ ጉዳይ ገጥሞት ሊሆን ይችላል። አይሰራም። አታስብ፣ የትም ሄድም። ትንሽ ብቻ እንጠብቀው። እሺ፣ ግን ለነገሩ እሱ ምንም ቢፈጠር አያወራም እኮ። ይመጣል በቃ። እሺ ጥሩ። አሁን መሄድ ትችያለሽ። እሺ አመሰግናለሁ። መጣሽ ሎሚ? አዎ መጥቻለሁ። እናልሽ